አብረን እግዚአብሔርን ቃል ከቆላሲስ መጽሐፍ ነው የምንመለከተው ምዕራፍ 2 ላይ በዛ መጽሐፍ ላይ አንዳንድ ነገሮችን ካየን በኋላ ወደ የሚቀጥለው ፕሮግራም ነው የምንሄደው። ምዕራፍ 2 ከአንድ ጀምሮ አብረን ቆም ብለን እናንብበው። የእግዚአብሔር ቃልን ውድነቱን ክብርነቱን ለማረጋገጥ ቆም ብለን ምዕራፍ 2ን ከአንድ ጀምሮ እስከ 23 አብረን እናነባለን። መጽሐፋችሁን አዘጋጁ። አብረን እኔ አዲሱን መደበኛ ነው የማነበው። ስለናንተ በሎዶቅያ ስላሉት እንዲሁም በአካል አይቶኝ ስለማያውቁ ሁሉ ምን ያህል እየተጋደልኩ እንደሆነ እንድታውቁ ፈልጋለሁ። ደግሞ ልባችሁ እንዲጽናናና በፍቅር እንድትተሳሰሩ ፍጹም የሆነውን የመረዳት ብልጥግናን አግኝተው በእግዚአብሔር ምስጢር የሆነው ክርስቶስን እንዲያውቁ እተጋለሁ። የተሰወረ ጥበብ የእውቀትም ሀብት ሁሉ የሚገኘው በእርሱ ዘንድ ነውና ማንም ንግግር በማሳመር እንዳያታልላችሁ ይህንን እነግራችኋለሁ። ምንም በሥጋ ከናንተ ርቄ ቢገኝ በመንፈስ ከናንተ ጋር ነኝና በሥርዓት መኖራችሁን በክርስቶስ ያላችሁን ጽኑ እምነት እያየው ደስ ይለኛል። የዛሬ መልእክታችን ከዚህ ነው የሚጀምረው። እንግዲህ ጌታ ክርስቶስ ኢየሱስን እንደተቀበላችሁ እንዲሁ በእርሱ ኑሩ። በእርሱ ተተክላችሁ ታንጻችሁ እንደተማራችሁት በእምነታችሁ ጸንታችሁ የተትረፈረፈ ምስጋናን እያቀረባችሁ ኑሩ። በክርስቶስ ላይ ሳይሆን በሰዎች ልማድና በዚህ ዓለም መሰረታዊ ሕግጋት በተመሰረተው ፍልስፍናና ከንቱ ማግባቢያ ማንም ማርኮ እንዳይወስዳችሁ ተጠንቀቁ። የመለኮት ሙላት ሁሉ በአካሉ በእርሱ ይኖራልና እናንተም የገዢዎች የሥልጣናት ሁሉ ራስ በሆነው በክርስቶስ ሙሉ ሆናችኋል። በእርሱ ሆናችሁ በእጅ ባልተደረገ መገረዝ ተገረዛችሁ። በክርስቶስም መገረዝ የሥጋን ኃጢአታዊ ባህሪ አስወገዳችሁ። በጥምቀትም ከእርሱ ጋር ተባበራችሁ። በእርሱም ከሙታን ባስነሳው በእግዚአብሔር ኃይል በማመን ከእርሱ ጋር ደግሞ ተነሳችሁ። እናንተም በበደላችሁ የሥጋችሁን ኃጢአታዊ ባህሪ ባለመገረዝ ሙታን ሳላችሁ እግዚአብሔር ከክርስቶስ ጋር ሕያዋን አደረጋችሁ። ኃጢአታችንን ሁሉ ይቅር አለን። ሲቃወመን ሲጻረረን የነበረው የዕዳ ጽሕፈት ከሕግጋቱ ጋር በመደምሰስ በመስቀል ላይ ቸንክሮ ከመንገድ አስወገደው። የአለቆችንና የባለሥልጣናትን ማዕረግ በመክፈፍ በመስቀል ድል ነስቶ በአደባባይ እያዞረ እንዲታዩ አደረጋቸው። ቁጥር 17ን አነባለሁ። ከዛ አለፍ ብዬ ቁጥር 17 አብረን እናነባለን። እንዲህ ይላል፣ እነዚህ ሊመጡ ላሉ ነገሮች ጥላ ናቸውን፣ አካሉ ግን ክርስቶስ ነው። እግዚአብሔር እንዲህ ይለናል፣ በእሱ ሆናችሁ ሙሉ ሆናችኋል። ሲጎናችሁ ያለው በእሱ ሆነ ሙሉ ሆነሃል በሉት። በክርስቶስ ሆነን ሙሉ ሆነናል። ይህንን ሙላት የሚቀንስ የለም። እኛ ግን በሙላቱ ውስጥ ደግሞ ራሳችን እያሳደግን የምንሄድበት ጊዜ ይኖራል። ስንጸልይ እግዚአብሔር ፊት ጌታ ሆይ በክርስቶስ ይቅር ስላልከን መገረዝን ስለሰጠህን በእኔ ላይ ይገዛ የነበረውን አገዛዝ ለዘላለም ስለሻርከው ክብር ላንተ ይሁን። እግዚአብሔር ለዘላለም ይባረክ። እግዚአብሔር ሆይ የቃል ደጅ ይከፈትልን። ኃይል በመካከላችን ይመላለስ። ሙሉ የሆንበትን ነፃነት እንድናስብ በነፃነት ደግሞ ጌታው እንድንቀጥል ማስተዋልን ጥበብንና ዕውቀትን በኢየሱስ ስም ዕለት ዕለት እንድታበዛልን እንጸልያለን። አካሉ ክርስቶስ ነውና ወደ ጥላ እንዳንመለስ ወደ ባርነት እንዳንመለከት በኢየሱስ ስም ኃይል ይርዳን፣ ሞገስህ ይብዛልን። ክርስቶስ ኢየሱስ ለዘላለም የተባረከ ይሁን። ቃሊ
ልባችን ውስጥ ተዘርቶ እግዚአብሔር አምላክ ሆይ መቶ እንዲያፈራ በኢየሱስ ስም ጸለይን። ተመስገን። በክርስቶስ ኢየሱስ ሕያው ስም አሜን። እግዚአብሔር ይባርካችሁ። አንድ ወጣት አባቱ ያለውን ሀብት አስወርሶ ከሞተ በኋላ ያደረገውን ነገር ከአንድ መጽሐፍ ያነበብኩትን ነገር ልንገራችሁ። አባቱ ያለውን ሀብት ሁሉ አስወረሰ። ግን ዋና ነገር የሆኑትን ነገሮች ላይ ነው ከሀብቱ ወጣቱ ነገሩን እንዴት እንዳደረገ ከወረሰ በኋላ የወርቅ ዋንጫ፣ የወርቅ ሳህን፣ የወርቅ ማንኪያ፣ የወርቅ ምንድነው የሚባለው ጎራዴ ገዝቷል አባትየው። እና ልጁ ይህንን ነገር ምን ያደርግልኛል እኔ በሌላ ሊጠቀም ብሎ መሸጥ ፈለገ። መሸጥ ሲፈልግ እያንዳንዱን አባትየው በብዙ ሺህ ነው የገዛው። ዋንጫ ወርቅ ይወት እስቲ የሚገርማችሁ በመቶ ይሸጣል። የወርቅ ጎራዴን በ100 ብር፣ የወርቅ ዋንጫን በ100 ብር። እና ሂዶ ለአጎቱ ነገረው። እንዴ ምን ነካ? እንዴት በዚህ ገንዘብ ትሸጠዋለህ? አባቴ በብዙ ሺህ ገንዘብ የገዛውን ብሎ ስናገር ልጁ ምን ብሎ አረፈ? እንዴ ከ100 በላይ ቁጥር አለ እንደ ወይ? ከ100 በላይ ቁጥር አለ ወይ? አሁን ያለንበት የክርስትና ዓለም ውስጥ ነውና አሁን ካለንበት ህይወት ደረጃ አለ ወይ? አሁን ከተደረስንበት ከምንለማመደው በላይ ህይወት አለ ወይ? መንፈሳዊነት አለ ወይ? እድገት አለ ወይ? እና ዛሬ እንግዲህ ስለዚህ ትንሽ ነገር እንድናስበው አብረን እንማራለን። በክርስቶስ በኩል ያለን ነፃነት በሚል ርዕስ ነው። በክርስቶስ በኩል ያለን ነፃነት። ይህን ነፃነት እንደ ትልቅ ኃላፊነትና ሂዳ ካልቆጠር ነው ዝም ብሎ አይነት ቀለል ብሎ እንደዚህ ሰው ልጅ እቃውን እንደሸጠ ተራ ነገር ነው የሚሆነብን። በክርስቶስ ያገኘን ነፃነት ልኩ ትልቅነቱ በሕይወታችን የምንሰጠው ስፍራና ልናደርጎ የምንተገብረው የሚገባቸውን ነገሮች ማየት ያስፈልጋል፣ መረዳት ያስፈልጋል። በዚህ መሰረት ይህንን ነገር እንመለከታለን። ከዛ በፊት ግን ጳውሎስንና ኤጳፍራን እንደው ትንሽ በአእምሯችን እናስበው። የሁለቱ ሰዎች ገጽታ ጳውሎስ አይቶ ለማያውቃቸው ላልመሰረታት ቤተክርስቲያን እጋደላለሁ ይላል። እንዴ አልኩት እዛ ቆሜ እኔ ለሚመራው ምእመን ምን ያህል እየተጋደልኩ የሚል ጥያቄ በውስጥ ቃጨለ። ምን ያህል እየተጋደልኩ ነው? ምን ያህል ዋጋ እየከፈልኩ ነው? የጳውሎስ መጋደልስ ምንድን ነው ብዬ መመርመር ሞከርኩት። የጳውሎስ ተጋድሎ በጣም የሚገርም ነው። የእግዚአብሔርን ቃል በሙላት ለማቅረብ አንድ በሙላት እዚህ ረገጥ አይደለም፣ በሙላት እግዚአብሔር ሊያደርግ በሕይወታችን ያስቀመጠውን ካርታ በሚገባ በሙላት በውስጣችን በአማኞች ውስጥ በእነሱ በነበሩት ውስጥ እንዲሆን ይፈልጋል። ይሄ ብቻ አይደለም። የጳውሎስ ተጋድሎ ፍጹም የሆነ ሰው ለክርስቶስ ማቅረብ፣ ፍጹም የሆነ ሰው ዝም ብሎ ይሄንን አስተምራለሁ። ፍጹም የሆነ ሰው በምክር በመገሰጽ ይላል። ብዙ የሚያልፍበት መንገድ አለ። እግዚአብሔር እንደዚህ አይነት ተጋዳይ ያድርገን። በእውነት የሚገርም ነገር ነው። ተጋድሎ አለ ወይ? እሱ ብቻ አይደለም። እኔ ጳውሎስን ሲመለከተው እንዴት ምን አይነት ነው ይላሉ። አንዳንድ ጊዜ አይታችሁት ፊልጵስዩስ ላይ የሚሰብከው ስብከት እስራት ሊያበዙብኝ ተነስቶብኛል ወዮ ጸልዩልኝ አይደል እንደሚባለው፣ ግን እንደሱ አይደለም። እስራት ሊያጠነክሩብኝ ይሰብካሉ። ማንን? ክርስቶስን ግጥም አድርጎ ይስበኳ። ለኔ ኢየሱስ ክርስቶስ የመሰበክ ታሪክ ነው የሚፈልገው። ዓላማዬ ኢየሱስ ነው። በዚህም በዛም የይሁዳ አንበሳ ኢየሱስ ይሰበክ።
የሚል ነጠላ አይምሮ ነው ያለው። በቃ ወደዚህም አይደለም። ኢየሱስ ላይ ያነጣጠረ ዓላማ አለ። ዛሬ በኢየሱስ ስም ኢየሱስ ላይ ያነጣጠረ ዓላማ እግዚአብሔር ያደርግልን። ቃል ስናስተምር ስንኖር ኢየሱስ ዋና ነገራችን፣ ጎላችን፣ መሳያችን እግዚአብሔር እኛን ሊቀርጽ የፈለገበት መቅረጫው ሞዴሉ የይሁዳ አንበሳ የናዝሬቱ ኢየሱስ ነው። ጓደኛችን አይደለም። የአይምሮ ዕውቀት ሳይሆን ውስጥ ገብቶ የሚቀይር ህይወት ያስፈልጋል። እና ይህንን ነገር ጳውሎስ ላይ አየሁትና በጣም ገርሞኛል። ሌላው ኤጳፍራ የሚባለው ሰውዬ ነው። መጋቢ አይደለም፣ ወንጌላዊ አይደለም፣ ነቢይ አይደለም። ኤጳፍራ ምንም አይደለም፣ ግን የቤተ ክርስቲያን ተካይ፣ ቤተ ክርስቲያንን የሚተክል ዛሬ እኔ ይሄ ካልተሰጠኝ አይባልም እኮ። እግዚአብሔር ለኛ በከፈተው መንገድ ሁሉ ስራ አለ። ባለንበት ጎረቤት ላይ እግዚአብሔር አዲስ ነገር ያደርጋል። የሆነ ነገር ስላለን አይደለም የሆነ ነገር የምንሰራው። የሆነ ነገርን የሚሰራ በእኛ ውስጥ ያለው ኢየሱስ ከሁሉ ይበልጣል። የሆነ ነገር አይደለም ያለን እኮ ኢየሱስ አለን። ቆላስይስ 1:7 እኮ የዚህ ሁሉ ምስጢር የሆነው ክርስቶስ በእናንተ ውስጥ ነው ይላል። ክርስቶስ የት ነው ያለው? በእናንተ ውስጥ ነው። ዛሬ የሆነ ሰባኪ ይዞልህ አይመጣም። ዛሬ የሆነ አንድ ሰው ይዞልህ አይመጣም። ያመንከው ኢየሱስ ሁሉ ጊዜ ካንተ ጋር አለ። ባንተ ውስጥ አለ ኢየሱስ። የእግዚአብሔር ምስጢር የሆነ በዘመናት ተሰውሮ የነበረ እሱ ክርስቶስ ባንተ ውስጥ ነው። ምን ማለት ይመስላችኋል? ምንጭ ይዘህ ነው እንደምትጠማ እንደማለት ነው። ኢየሱስ የህይወት ምንጭ ነው። ኢየሱስ የጸጋ ምንጭ ነው። ኢየሱስ የሰላም ምንጭ ነው። ምንጭ ይዘህ ነው እንደዚህ የምትኖረው እንደማለት ነው። የህይወት ምንጭ ውስጥ አለ። የእርካታ ምንጭ ውስጥ አለ። ማንኛው ታሪክን የሚቀይር ኢየሱስ አለ። እሱን ተሸክመ እንደዚህ አይነት ህይወት ይኮንም አይገባም አይነት ነገር ነው። በጣም የሚገርማችሁ ይሄንን ካልኩት ኤጳፍራ ሌላ በጣም የታወቀበት ታማኝ የኢየሱስ አገልጋይ ነው የሚባለው። ታማኝ አገልጋይ ለመሆን ፓስተርነት ሹመት አያስፈልግም። ዳግም የተወለድነው ካህናት ስለሆነ የናዝሬቱ ኢየሱስን ያመነ ሁሉ ታማኝ አገልጋይ ነው። ካህናት ምእመን በሙሉ ታማኝ አገልጋይ መሆን አለብን። ባለንበት በቆምንበት የህይወት ጠረን የመልካም መዓዛ ሽታዎች መሆን አለብን። ወገኖች ሆይ ሌላው በጣም የሚገርማችሁ ጳውሎስ ምን ይላል? ባልደረባዬ ባልንጀራዬ አብሮ በሥራ የተጠመደ ይላል። እስቲ ስንቶቻችን ነን? እስቲ አሁን እዚህ ያለ ነው በአገልግሎት የተጠመነ ስንት ነን? ኤጳፍራ በአገልግሎት የተጠመደ በትርፍ ጊዜው የሚያገለግል ሰው ነው። እስቲ እግዚአብሔር አምላክ ከዛሬ ቀን ጀምሮ በአገልግሎት በቃ ያጥምደንና ያንቀሳቅሰን። የማይንቀሳቀስ ብልት አይኑር፣ የማይሰራ ብልት አይኑር፣ ፍሬ የማያፈራ ብልት አይኑር። በዚህ እግዚአብሔር አምላክ በእውነት እያንዳንዳችንን ይባርከን። በጌታ አገልግሎት የተጠመደ ይህንን ነገር አብረን እንግዲህ ጥሩ አድርገን በሰፊ ባናየው፣ እኔ ቆላስይስ ይሄን ክፍል በጣም ጥሩ አድርገ ስበክበት ሁሉ ጥናት አድርጌበታለሁ። ክፍሉ ላይ በጣም በትንሹ 7 ቀን ይፈጃል። እቺ ክፍል ግን እኛ ሃይላይቱን ሰተን ነው አንዳንድ የምናልፈውና ሃይላይት አልፎ አድርጎ በልባችንም እንዳልፍ ግን መጠንቀቅ ያለብን ነገር ይመስለኛል። ዋናው ጥልቀት ያስፈልጋል። ወደ ውስጥ መግባት ይፈልጋልና አንድ ነገር ምን ይላል እዚህ ጋር? ነፃነት የሚለውን ነገር ስናስበው የምን ባሪያዎች ነን የሚለው ነው። ያለ ክርስቶስ በነበርንበት ጊዜ ሁላችንም ባሪያዎች ነበር። እስቲ ያለ ክርስቶስ በነበራችሁ ጊዜ ባሪያ የነበራችሁ እጃችሁን አሳዩ። በደንብ ከፍ አድርጉ እጃችሁን። የምን ባሪያ ነበርን? አንድ የኃጢአት ባሪያ ነን። መጽሐፍ ቅዱስ ባሪያ ስል በመንፈሳዊ የኃጢአት ባሪያ ከእግዚአብሔር የለየን ያጎሳቆለን ተስፋ ያስቆረጠን የሞት ፍርሃትን ያመጣብን እሱ ነው።
የሞት ፍርሃት ባሪያዎች ነበር። የሰይጣን ባሪያዎች ነበር። የሕግ ራሱ ባሪያዎች ነበር። ሕግ ራሱ እንደ ባርነት ይላል፣ ሞግዚት ይላል በገላትያ ምዕራፍ 4 ላይ። ይሄንን ነገር እንግዲህ ሁላችን ጳውሎስ ይሄንን ምዕራፍ ገላትያ 5:1 ላይ አሁን አርነት ወጥታችኋል፣ ዳግመኛ በባርነት እንዳትያዙ። ትንሽ ንገሩት ጎናችሁ ላይ አርነት ወጥታልና ወደ ባርነት አትመለስ በሉት። አንድ ሰው ስለሚኖርበት ሀገር ነገረኝ። አሁን ብነግራችሁ አንዳንዶቻችሁ ስለምታኮርፉ ብዬ ነው ሀገሩን የማልጠራው። እና ሰዎቹን አንድ በጣም የታወቀ ሰው ከ20 በላይ ዓመታት በላይ 21 ዓመት ይመስለኛል እስር ቤት ዋጋ ከፍሎ አገሩን ሰላም ነፃ ወጣት። በጣም ዋጋ ከፍሎ ሰዎቹ ግን አርነት ወጥቶ ለሀገራቸው ነፃነት ከታወጀ በኋላ አሁንም ባሪያ ናቸው አሉ። ሰርቶ ራሳቸውን ታውን ዘርፎ የሆነ ነገር አድርጎ መኖር ወይ ደግሞ እጃቸውን ይዞ አንድ ነገር እንዲያሰራቸው ይፈልጋሉ። ይህን አይነት በጣም ልናስበው የሚገባ ነገር ነው። እንግዲህ መጽሐፎቹን አንዳንድ ነገሮችን ማንሳት ፈልጋለሁ። 2:6 እንዲህ ይላል። ምንድነው የሚለው? ምዕራፍ 2:6 ላይ እንግዲህ ይላል። ከዚህ በፊት የክርስቶስን ማንነት ምዕራፍ 1 ቁጥር 15 እስከ 20 ላይ ተናግሮታል ሐዋርያ ጳውሎስ። እንግዲህ የሚለው እሱን ነው የሚያናሰው። ይህንን የሚያህል ጌታ፣ ይህን የሚያህል አምላክ አዳኛችሁ ነፃ አውጪያችሁ ከሆነ እንግዲህ ይላል። እንግዲህ ምንድነው እዚህ ጋር የሚለው? ጌታ ኢየሱስ ክርስቶስን እንደተቀበላችሁ እንዲሁ በእርሱ ኑሩ። እሺ አሁን ወደ ኋላ ሊመልሳችሁ። ጌታ ኢየሱስ ክርስቶስን ስትቀበሉ ምን ነበረ ህይወታችሁ ውስጥ? ደስታችሁ ምን አይነት ነበር? ሰላማችሁ ምን አይነት ነበር? መነሳሳታችሁ ምን አይነት ነበር? ጌታን እንደተቀበላችሁ። ጌታን በምን ተቀበለው? በእምነት። ስናገኘውስ ምን አይነት ህይወት ነበረ? ምናልባት አንዳንዶቻችን እንግዲህ አንዳንድ ፎርም ስንሞላ ችግር የሚኖረው ከልጅነት ጀምሮ ነው ሳይሆን የሆነ ግን ጌታ ጋር የተገናኘንበት ጊዜ አለ። እቺን እንዳትረሷት። ከልጅነት ጀምሮ ህይወት የለም። ጌታ የነካን ጊዜ አለ። ጌታ የዳሰሰን ጊዜ አለ። ጌታ ራሱ ጌታ ሆኖ የተገለጠን ወቅት አለ። እና ይሄን ነገር ነው ጳውሎስም እንግዲህ ክርስቶስን እንደተቀበላችሁ ይላል። ክርስቶስን ሲቀበሉ እነዚህ ሰዎች እንዴት ነበር ውስጣቸው የሆነ? እኔ ክርስቶስን የተቀበልኩ ጊዜ ትዝ ይለኛል። በቃ እዚህ ምድር ውስጥ ምን አይነት ጠቃሚ ነገር አለ ብዬ በሰማይ ያለውን ነገር ውስጤ ይጠማ ነበረ። ለቅሶ ነበረ፣ መጸለይ ነበረ፣ ማንበብ ነበረ። እንደውም አንድ አጫሉ የሚባል ሰው ነው በጣም ግርም ያለ ትምህርት ደህንነት ሲያስተምረኝ እስካሁን ያረሳሁት። እኛ አንዳንድ ጊዜ ቀላል ነገር እኛ ይሄው ተገልጦ ይሄው ልክ ነው ይሄ መጽሐፍ ተብሎ እንኳን አይገባንም። ግን በአንድ ቀላል አረፍተ ነገር ነው ህይወቴን የለወጠ ያጫሉ። ምን አለ? ወፎች እኮ በ11 ሰዓት ተነስቶ እግዚአብሔርን ያመሰግናሉ አለ። ማለዳ ስለ ጸሎት ሲያስተምር እንዴት ወፍ ይበልጣችኋል አለ። በቃ ከዛ ግን ቆረጥኩት። እንዴት ወፍ ይቀድመኛል? አቤት ወፍ አይቅደማችሁ። ወፍ የሚቀድማቸው ስንት አላቸው። እሱ ብቻ አይደለም፣ ወፍ እንኳን ጸልዮ እነዚያ ሲያመሰግን ሳያመሰግን ብሎ የሚገባ ስንት አለ። በሕይወታችሁ ውስጥ እግዚአብሔርን መገናኘት እኮ እድሉ በጣም ሰፊ ነው። እና እንደዚህ ብሎ ሲያስተምረኝ እንግዲህ ወፎች ያመስግኑ አያመስግኑ አይዶን ነው፣ ግን እኔ ቀደምኩት ጀመርኩ። በቃ ከወፍ ቀድሜ ጌታ ጋር ይገናኛለሁ ብዬ ጧት ጸሎት ጀመርኩ ማለት ነው። እንግዲህ ዛሬ አንድ ነገር አስቡት። ጌታን እንደተቀበላችሁ በዛው ነው የሚለው፣ ይኸው መጽሐፉ ላይ አንብቡት። በዛው ህይወት ተመላለሱ ይላል። ጌታን ስንቀበል የነበረውን ነገር አንድ ድራማ ላሳያችሁ ስለ ማግኘት። በህይወታችን ላይ ይሄ ጥሩ ነገር ስለሆነ ማለት ነው። ይሄ ማግኘት ነው። ይሄ ማግኘት እንደዚህ አድርጌ ሳቀርበው የግድ አይስብም። ይኸው አሁን እዚህ አይስብም። እንደዚህ ግን ሲያቀርበው ይኸውልህ ወሰደ። ርቀት ይፈልጋል። ማግኘት ራሱ የሚስበው ርቀት አለ። የማግኘት ሜዳ ነው። ደግሞ ማግኘት ብረት መሳዮችን አይስብም።
አማኝ ስለሆናችሁ ስበት በውስጣችሁ አማኝ ስለመሰላችሁ አይደለም። የዳነን ሰው ኢየሱስ ይስባል። በውስጣችሁ ዳግም ሕይወት ከሌለ ስበት የለም። የትልቁ የክርስትናችን ዋና ነገር የሚስብን የክርስቶስ ኢየሱስ በእኛ ውስጥ ሕያው መሆኑ ነው። እዚህ ጋር ያሉትን ይዋቸው ምንም አላስጠጓቸውምና ግጥም አድርጎ ይስባል የወሰደው። ዛሬ ኢየሱስ ክርስቶስ የሚያምኑትን ልባቸው በኢየሱስ የሚድኑትን ከጨለማ ኃይል ስቦ ያወጣል። ከሞት ውስጥ ስቦ ያወጣል። ከእኔነት ውስጥ ኢየሱስ ስቦ ያወጣል። ይሄ የሚሆነው እምነትና የልብ መከፈት ይጠይቃል። እንደዚህ ቁልፎችን ይዋቸው ብረት ናቸው አይደሉም፣ ግን የማይስቡ ናቸው። ይኸው እዩት፣ ማግነቱን አይስቡም። ይኸው ደህና ሰንብት ብሏል፣ አይስቡም። ይኸው ይስባል። ከዚሁ ላይ ስንት ክፍልፋይ አለ? ይሄኛው ጫፉ አይስብም፣ ይሄ አይስብም፣ ይቺኛው ደግሞ ትስባለች። እነዚህ በሙሉ በተራቸው የማይስቡ አሉ፣ የሚስብ አለ። ይሄ አሁን እዩት፣ ምንም ነገር የለውም። ይሄ ምንም ነገር የለውም። ይሄም እንደዚህ ይሄው፣ ይሄ አይስብም። ሌላ አንድ ነገር እዚሁ ላይ ላሳያችሁ። ይሄ ማግነት ብረቶችን እርስ በርሳቸው ከራሱ ጋር ብቻ አይደለም እርስ በርሳቸው ያያይዛል። ይኸውልህ ብረቶችን እርስ በርሳቸው ያያይዛል ማግነት። ይሄ ማለት ምን ማለት ነው? ከኢየሱስ ጋር ተጣብቆ የኢየሱስ ማንነት ያለው ሰው ሌሎችን ስቦ መያዝ ይችላል። ኢየሱስ በውስጣችን ኃይሉና ማንነቱ ከሌለ የሚሳብ ሕይወት የለም። ኢየሱስ በእኛ ውስጥ ግን በሙላት ከተገለጠ እኛም ሌሎችን እንስባለን። ዛሬ ስንቶችን ስበን ወደ ኢየሱስ አምጥተናል? ስበታችን እስከምን ድረስ ነው? ዛሬ በሕይወታችን ይሄን እንድታውቁ ፈልጋለሁ። ኢየሱስ የሳበ ሕይወት ሌሎችን ይስባል። ኢየሱስ የሞላው ሕይወት ሌሎችን ይስባል። ኢየሱስ የነገሰበት ሕይወት ሌሎችን ይስባል። ያንተ ሕይወት የኔ ሕይወት ይገፋል ወይስ ይስባል? አሁን ምን አይነት ሕይወት ነው ያለ ነው? ጨው ናችሁ፣ የምናጣፍጥ ነን። ብርሃን ናችሁ፣ ሰዎች ከጨለማ ሸሽቶ የሚወጡበት ዕቃዎች ነን። እግዚአብሔር በዚህ አይነት ልክ ሕይወታችን ሊቀምም ክርስቶስን ልኮልናል። እግዚአብሔር ለዘላለም የተመሰገነ ይሁን። ዛሬ ይሄን እርስ በርስ እንደሚሳሳብ ድሮ ወደ ጌታ ስንመጣ እንደዚህ ክርስትና ነበረን። አንድ እንድታውቁት የሚፈልገው ችን ቃል እንደገና ልድገማት። ድሮ ወደ ጌታ ስንመጣ ከማንም ጋር ፍቅራችን የሚገርም ነበር። አሁን ግን ልክ የማግኔት ሜዳው እንደራቀ ይሄ ይወጣ። አሁን እንደዚህ ይዟል አይደለ? እቺን እዚህ ጋር ያለችውን ይስባል። አሁን ሌላ ብረት ከስር ባስቀምጥለት አይስብም። እየሄደ እየራቀ ሲሄድ ስበቱ ይቀንሳል። ዛሬ ከክርስቶስ ከራቀ ሕይወት እግዚአብሔር ይታደገን። አሜን። እግዚአብሔር ከራቀ ሕይወት ይታደገን። አንድ መምህራን ነበሩና አንድ እህት አለች። አሁን ማዕከላችን በቀደም ቢሮ የመተው ምንድነው ዘመኑ ይነገራል፣ እልል ይባላል፣ ይመታል፣ ግን የተግባር ክርስትና የለም። ምንድነው መደረግ ያለበት ሲሉት ያወራሁት ስለዚህ ማግኘት ነው። በዚህ ነው የነገርኳቸው። ዘመናችን የገጽታ ግንባታ ዘመን ነው። ድረ ዘመናዊነት የለም እንደዚህ አይነት ትምህርት። የገጽታ ግንባታ ላዩን የኔ ድርጅት አሁን ዛሬ እኔ እናንተ ፊት ለመቆም ማይክ ሲይዝ የሚሰማኝ ነገር ነው ማስበው። ምን ብዬ ላስደንቃቸው ነው የሚላሉ። እግዚአብሔር ግን ምን ብለህ እንድታስደንቀው ሳይሆን በአንተ ሕይወት ውስጥ እኔን ድንቅ አድርገኝ ነው የሚለው። የሳትነው ጉዳይ ይሄ ነው። ኢየሱስ በእያንዳንዳችን ሕይወት ውስጥ ድንቅ ይሆንልን። እግዚአብሔር በሕይወታችን በግላችን በኑሯችን ነው መታወቅና መገለጥ ያለበት። ሕይወቱ እዛ ጋር ነው። ነፃነታችን የተቀማ ነው እዚህ ጋር ነው። ነፃነታችን
ውበቱን እያጣ ነው እየመጣ ያለው። ድሮ የነበረው ክርስትና ለምን እንደውም ያለፈው ዓመት ወደዚህ ዓመት ስትመጡት እየጨመረ ይሄዳል ድካሙ እንጂ እየበረታ ይሄዳል ብላችሁ አታስቡት። እኛ ግን ከበረታን እግዚአብሔር ያበረታናል። ልባችን ለጌታ ስንሰጥ ነው ስራ የሚኖረው። እና ይሄንን ነገር አብረን ተመላለሱ ማለት በርሱ ተመላለሱ። እስቲ በሉት ሁላችሁ ከኔ ጋር በርሱ ተመላለሱ በሉ። አዎ ላንተ ምልልሱ የናዝሬቱ ኢየሱስ እንጂ ሌላ ሰው አጀንዳ ገጥሞ አይደለም። የምንመላለስበት ህይወት የኢየሱስ ህይወት ነው። መንገዳችን፣ ህይወታችን ፍልስፍና የኢየሱስ ህይወት ነው። ኢየሱስ የምንመላለስበት ህይወታችን ነው፣ ሞዴላችን ነው። ከሱ ጋር በቅርበት የምንኖርበት ኢየሱስ ነው። እና ይሄንን ነገር በደንብ ማሰብ ያስፈልጋል። በዚህ ቦታ ላይ እነሱ ነው የሚለው ቃል፣ ሁሉም ነገር፣ ተግባር፣ ሐሳቤ በርሱ የተቃኘ ይሁን፣ ማዕከል እሱን ያደረገ ይሁን ማለት ነው። ይሄንን በርሱ ተመላለሱ የሚለውን ሐሳብ በዚህ ስናነሳው እሱ እንግዲህ አርነት ሊያወጣን ስጋ ለብሶ ነው የመጣውና ስጋ ለበሰ ማለት አምላክነቱን ተወ የሚል ሳይሆን የሆነ ነገር ትቶ የሆነ ነገር አልወሰደም። ኢየሱስ ያለውን ነገር ይዞ መጥቶ ሌላውን ነገር ጨመረው። ለዚህ ነው ቁጥር 17 ላይ ያነበብኩት አካሉ ኢየሱስ ነው። ድሮ የነበሩ ጥላዎች ነበሩ። ለምሳሌ ሕግጋትን መጠበቅ የኖስቲክ አስተማሪዎች የሚባሉ ያኔ የነበሩ የተነሱ ጳውሎስ በእንጭጭነት ሊያስቀራቸው ትምህርቱን ያስተማረ አምላክ በጣም ሩቅ ነው። መንፈስ ስለሆነ ከቅዱሳን ቅዱስ አምላክ ስለሆነ ቁስ ነገር ጋር ሊገናኝ አይችልም። በፍጹም ሊገናኝ አይችልም። መላእክቶች ያስፈልጋሉ፣ እዚህ ጋር አማልክቶች ያስፈልጋሉ ብሎ ሲያስተምሩ አይ ተሳስታችኋል። እሱ አምላክ የሆነው የጌቶች ጌታ የናዝሬቱ ኢየሱስ እናንተ ርኩስ ነው ያላችሁት ሊቀድስ ገብቷል። ሊቀድስ ውስጥ አድሯል። የማይቻለውን ነገር እግዚአብሔር በመለኮትነቱ አድርጓል። አእምሯችሁ ፍልስፍናን ገጠመላችሁ እንጂ ከእግዚአብሔር የተላከው መልእክት ግን ይሄ ነው። አምላክ በሰው ደረጃ ተገኘ፣ በሰው ሕይወት ያለውን መርገም ለዘላለም አስወገደ የሚለውን ነገር ምሳሌ ይሄ ክርስቶስ እንግዲህ ሰው በመሆኑ ምክንያት አንዳንድ ነገሮች የተጻፉትን ላሳያችሁ። ይሄ ቁጥር 8 ላይ ያለው አስተምሯቸው ተጠንቀቁ አያስታልላችሁ የሚለው ነገር ዛሬ ከቤተ ክርስቲያን የወጡ ናቸው። በነገራችን ላይ እነዚህ ሰዎች ቤተ ክርስቲያን ውስጥ ብዙ የቆዩ ናቸው። የእግዚአብሔር ቃል የሚናገር በሙሉ ሰባኪ ነው ጥሩ ነው ብላችሁ አታስቡት። በፍሬያቸው ነው የምታውቁት ይላል መጽሐፍ ቅዱስ። ፍሬ ነው የሚያስፈልገው። እና እዚህ ላይ አንዳንድ ነገሮች ላይ ይሄ ሥጋ የለበሰ ኢየሱስ እንዴት አርነት እንዳወጣን ትንሽ ነገር ልንገራችሁና አብረን እንጸልያለን። አንደኛ ቁጥር 11 ላይ አሁን መጽሐፋችሁ ላይ ሄዳችሁ ቁጥር 11 ላይ ምን እንደሚል በእርሱ ሆናችሁ በእጅ ባልተደረገ መገረዝ ተገረዛችሁ። በክርስቶስ መገረዝ የሥጋን ኃጢአት ባህሪ አስወገዳችሁ። ምንድን ነው የተወገደው? ድሮ የሚገረዙት እስራኤላውያን ከሆነ ብልታቸው ላይ ይቆርጡና የክዳን ሕዝብ መሆናቸውን ማረጋገጫ ይሰጣሉ። ዘፍጥረት ምዕራፍ 17 መሰረት ማለት ነው። አሁን ግን የናዝሬቱ ኢየሱስ ክርስቶስ እንደሱ አይነት መገረዝ አይደለም፣ የሆነ ቦታ አይደለም። ጌታን ስናምኖ ሁለንተናችንን የሚቀይር ግዝረት፣ አሮጌ አዳማዊ ባህሪን የሚያስወግድ ግዝረት በእጅ ያልተደረገ በመንፈስ ተገርዘናል። በመንፈስ የተገረዘ የኃጢአት ባህሪን ያስወገደ ሰው ሊያደርግ የማይችለውን ነገር ሕግጋት ሊያደርጉ የማይችሉትን ነገር እግዚአብሔር መንፈስ ቅዱስ ክርስቶስን ስናምን የልብ ግርዘትን በውስጣችን አደረገ። ዛሬ ኪዳን ያለ ነው ከአምላካችን ከእግዚአብሔር ከልብ እንጂ ከውጭ አይደለም። ይህን በደንብ ልናስበውናል። ሌላው ቁጥር 12 ላይ ክርስቶስን ስታምኑ ከሞቱ ጋር ተባበራችሁ። ዛሬ ልጆቻችን እንደተጠመቀው ውሃ ውስጥ ሲገቡ ሞት እያወጁ ነው። ክርስቶስ ሞቷል፣ እኔም ከሱ ጋር ሞቻለሁ። ከውሃ ሲወጡ ደግሞ ክርስቶስ ተነስቷል፣ የሱ ትንሣኤ የኔ ነው።
ብሎ ነው ያወጁት የተናገሩት። ስለዚህ ይሄ መጽሐፍ ደግሞ ምን ይላል? ጌታ ኢየሱስ ክርስቶስን ስታመኑ ስትጠመቁ አብሮ የተከናወነ ነገር አለ። እግዚአብሔር እናንተን ሙታንን ሕያዋን አደረጋችሁ። እስቲ ሕያዋን የሆናችሁ እጆቻችሁን አሳዩ። ሕያዋን የሆናችሁ። ሕያው የሆነው በምንድን ነው? በመብላት በመጠጣት፣ በዘራችን፣ በባህላችን፣ በትምህርታችን ነው ሕያው የሆነው? ሕያው ያደረገን አንድ ብቻ ነው። እሱም የናዝሬቱ ጌቶች ጌታ ሕያው ያደረገን ኢየሱስ ለዘላለም ይባረክ። አንተ ሕያው ነህ፣ ሙት አይደለህም። ድሮ እግዚአብሔርን አትሰማም ነበር። ዛሬ ግን እግዚአብሔር የልቦና አይኖቻችንን ከፈተው። ድሮ እግዚአብሔር አምላክ ለሚያደርገው ነገር ምንም ደንታ ቢሶች ነበር። ዛሬ ግን እግዚአብሔር የሱን ረሃብ፣ የሱን ጥማት፣ እሱን እንድናመልከው፣ ለሱ እንድንገዛው መፈለግን በውስጣችን ጨመረልን። ክብር ለእግዚአብሔር ይሁን። ሕያዋን ናችሁ፣ ሙታን አይደላችሁም። እግዚአብሔር ሕያዋን ያደረገ ጉባኤ ነው ይሄ። በዓለም ላይ ያሉ በክርስቶስ ያመኑ ሕያዋን ናቸው። እዚህ ብቻ አይደለም፣ የትም ቦታ ያሉ ሰዎች በክርስቶስ ኢየሱስ ትንሣኤ ሕያዋን ሆነናል። ሕያዋን ስለሆናችሁ እስቲ ለእግዚአብሔር ምስጋና ስጡ። ሕያዋን የሆነ የሞት ነገር ስለተገለበጠ። ሌላው ደግሞ ይቅርታን አግኝታችኋል ይላል ቁጥር 13 ላይ 12 ላይ 13 ላይ ይቅርታ ተደርጎላችኋል። በምንም አይነት ክፍያ ልንወጣው የማንችል ዕዳ ከአዳም የወረስነው ኃጢአት አለ። በየቀኑ የምንፈጽመው ኃጢአት አለ። ይሄንን ከኛ ሕይወት ሊያስወግድ የሚችል ማንም የለም። እኛም አንችለውም። ስለማንችለው አንድዬ ኢየሱስ መጣና ራራልን። በእኛ ምትክ በቀራንዮ ላይ ተሰቅሎ የምሕረትን አዋጅ አብ እንዲያውጅ ዳኛው በዙፋኑ ላይ ሆኖ የሱ ደም በፈሰሰ በሱ ሞት በሱ ትንሣኤ በክርስቶስ ስናምነው ዳኛው ይሄ አይታችሁታል። በፍርድ ቤት የሚደረገው ይሄ ኳ ይደረጋል። በቃ በኔ ፋይል ውስጥ ያልገባ ነገር የለም። ይሄው እዚህ ጋር የሄዳው ሕግጋቱ ደግሞ እያንዳንዱን ኃጢአት ይሄው በዚህ እንድትኖር ተብለሃል፣ ስለተላለፍክ ይሄ ይገባሃል ይለኛል በየቀኑ። ይሄው በአንደበት ይሄን ሰርታል፣ በባህሪ ይሄን ሰርታል፣ በተግባር ይሄን ሰርታል፣ በብልት ይሄን ሰርታል። በዘሬ ውስጥ የመጣ ይሄ አለ። አሁን እኔ ቢሆን የሞራ ገላጭ ልጅ ነኝ። እንኳን በሕጉ በኩል እስከ 3 ትውልድ ይሄዳል። እንኳን እኔ አይደለሁም ሞራ የሚገልጡ አባቴንም ኢየሱስ አድኖታል። ታሪክ ቀየረ። የናዝሬቱ ኢየሱስ በሱ ለሚያምኑት እግዚአብሔር ይቅር ብሏል። ይቅር ተብለሃል። ጎብጤ አትድ። ኢየሱስ ቀና ብለህ እንድትሄድ ደሙን አፍስሶልሃል። ይቅር ተብለሃል። የክርስቶስ ደም ከኃጢአት ሁሉ ያነጻል። መርገም ተወግዶልሃል። ከሳሽ ራሱ ጸጥ ያለበት ሊከስ ይመጣና በቃ ከዚህ በኋላ ምን አደርጋለሁ? እግዚአብሔር ይቅር ያለውን እግዚአብሔር ያጸደቀው ማን ከሳል አይደል? ጳውሎስ የሚለው ሮሜ 8 ላይ አንተ ጸድቃል፣ የሚከስ የለም። ከሳሹ እንኳን ጸጥ ብለዋል። እስቲ ከሳሹን ጸጥ ያደረገው ጌታ ለዘላለም ባርኩት። እስቲ ከፍ ከፍ አድርጉት። ሃሌሉያ። በኃጢአት ደረጃ ቢሆን የማይድኑት ከጳውሎስ ቀጥሎ የሚሆን ይመስለኛል እኔ በደረጃ። ነገር ግን እግዚአብሔር ደግሞ አቅርቦት ያወራው ሰው ሆንኩ፣ አዳነኝ። ነገርን ሁሉ እሱ አቀለለው፣ የማይቻለው ታሪክ ቀየረው። አባት ለዘላለም ይባረክ። ይሄንን ዳኛው ምን አለ? በቃ አለ፣ በአንተ ፋይል ውስጥ የገባውን በሙሉ በልጄ በኢየሱስ ክርስቶስ ተሰርዟል። የዕዳ ጽሕፈት ተደምስሷል። የተጻፈብህ ዕዳ ሁሉ ዜሮ ሆኗል። አሁን ከየኢየሱስ ክርስቶስ ሞትና ትንሣኤ ያንተ ጽድቅ ሆኖ ተቆጥሮልሃል። ይሄ አይነት ህይወት እንዴት ያመላልሰን ይሁን ብዬ አስባለሁ። አንዳንድ ጊዜ ዕዳ ይቅር የተባለ ሰው
አይታችሁታል። አንድ ሰውዬ በጌታ ኢየሱስ ምሳሌ ተጠቀመበት። ትልቅ ገንዘብ ሂዳ ነበረበትና ሂዶ ለመነው፣ እባክን ቆይልኝ ከፍላለሁ ምናምን ስለው በቃ ይቅር አለ ሰውየው። እሱ ደግሞ ትንሽ ገንዘብ ለሌላ ሰው አበድሯል። ሰውየው መንገድ አገኘና እንቅ አድርጎ ያዘው። አልለቅህም አለ። ይሄ ያደረገውን ሂዶ ለጌታው ነገሩት ይላል። ምን ነው አንተ ይሄን ሁሉ ይቅር ብዬ እቺን ነገር ይቅር አትልም? ዛሬ ወንድሞቻችሁን ያለውን ይቅርታ ለማድረግ ኃጢአት ይሄ ነው። የናዝሬቱ ኢየሱስ ሁሉ እንደመሰሰው የጥል ግድግዳ ለዘላለም ፈርሷል። የኃጢአት ዕዳ ለዘላለም ተከፍሏል። ይቅር ያለ ማለት ስታገለግሉ የኖራችሁ አታፍሩም? በጣም ያሳፍራል። ነውር ነው። በልባችን ውስጥ የገባው ይቅር ባዩ መንፈስ ነው። የምሕረቱ ጌታ ነው። ዛሬ አንድ ነገር አስቡት። እግዚአብሔር እንዲህ ይላችኋል፣ እኔ የክስ ደብዳቤ በሕይወታችሁ ላይ አላስቀመጥኩም፣ የምሕረት ደብዳቤ እንጂ። የምሕረት ደብዳቤ ከሰማይ ተጽፎላችኋል። የደብዳቤው ጽሑፍ ደግሞ የመጣው በክርስቶስ ደም በኩል ነው። የክርስቶስ ደም ከኃጢአት ሁሉ ያነጻል። ይህ ማለት ግን በኃጢአት እንድንኖር የሚያለማምድ አይደለም። ከዚህ አርነት በኋላስ ምን አይነት ሰው እንዲሆን ነው እግዚአብሔር የሚፈልገው? ምን አይነት ትልቅ ነገር ነው ከሕይወቴ እግዚአብሔር የጠበቀው? ይሄ ነፃ የወጣው ነፃ አውጪውን እንዲያከብረው ይፈልጋል እግዚአብሔር። ነፃ አውጪውን እንዲያከብረው፣ ለነፃ አውጪው እንድንኖረው፣ ኑሯችን ለነፃ አውጪው ክብር መሆን አለበት። ዓላማችን የነፃ አውጪው ዓላማ መሆን አለበት። ብርም ወርቅም ኑሮም ስጋም አንድ ቀን ያልፋል። የእግዚአብሔር ክብር ግን ለዘላለም ይኖራል። ለማይጠፋ ነገር እንድንኖር እግዚአብሔር ጠርቶናል። አሁን ደፋ ቀና የሚያደርገን የሚያስለቅሰን አንድ ቀን ይቆማል። የእግዚአብሔር ክብር ግን ለዘላለም ይኖራል። ለእግዚአብሔር ክብር ነጠላ አእምሮ እንዲኖረን እግዚአብሔር ይፈልጋል። ለምንድን ነው ይቅር ማለት ያቃተ? እንዲህ አድርጎኝ እንዲህማ አድርገህ አንተም አትገባም ነበራ። እንዲህ ስለተደረገልህ ልታደርግ ይገባል። እግዚአብሔር የሚለን እሱ ነው። ይሄ የዕዳ ጽሕፈት ብቻ መደምሰስ አይደለም፣ ከሳሹ ለዘላለም ተሻረ። ቁጥር 15 ላይ እዩት ምን እንደምን ይቃወመን የነበረ በእኛ ላይ ይገዛ የነበረ በጣም የሚገርም ነው። በባርነት ይይዘን የነበረ እናንተ ብዙዎቻችሁ አታውቁም ይሆናልና በእኛ ቤት ውስጥ ይሄ ነገር ይሰራ ስለነበረ ነው ያውቀዋለሁ። በጣም አደገኛ ነገር ነው ይሄ የመናፍስት ዓለም ጉዳይ። በጣም ሰውን ባሪያ ማድረግ ብቻ አይደለም፣ ቁዝም ብሎ ተስፋ ቆርጦ በቃ ምንም ነገር እንደሌለ አድርጎ የሰው ልጆች ላይ የሚጫወት ክፉ ነው ሰይጣን። ኃጢአት አሰርቶ የሚገርማችሁ ነገር ክስ የማያቆም ማኖ አስነክቶ ሪጎሬ የሚያስመታ ሰይጣን ነው። ዛሬ ግን እንዲህ ይላል የእግዚአብሔር ቃል፣ በአንተ ላይ አስተዳደር ገዢ የነበረው እኔ የሚገርመኝ የኤፌሶን መጽሐፍ ነው። በሱ ትመላለሱ ነበር ይላል። እስቲ በሉት ከኔ በሱ ትመላለሱ። በማን? በሰይጣን። አሁን ግን በክርስቶስ ተመላለሱ ነው። የሰይጣን ጣቢያ ቆሞ የኢየሱስ ጣቢያ ይጀምር። በሱ ትመላለሱ ነበር፣ በሰይጣን በሱ ሐሳብ በሱ ጉዞ። አሁን ግን የይሁዳ አንበሳ አዲስ ምዕራፍ አምጥቷል። በሰማይ አጀንዳ ተመላለሱ፣ በኢየሱስ ሕይወት ተመላለሱ። በሱ ትመላለሱ እኮ ነበር። በሰይጣን የክፉ ያናግራችሁ ክፉ ያሰራችሁ ነበር። ይሄ በጣም እኔ ብዙ አውቃለሁና እዛ ምድር ጦር ጠቅላይ መምሪያም እያለ ወታደር ቤትም እያለ ቤት አገሬ ውስጥም ያው አንዳንዶች መጥቶ አንዳንዶቻችሁ ሰምተዋል። እኔ ያለሁበት አካባቢ ያው ዱላን ይወድ ነበር፣ መደባደብ ማለት። ቀጭን ነበርኩ እንዳሁኑ እንኳን አይደለም። ማንም ሰው ቀጭን ሁኜ ግን ለወፍራሙ አልወድቅም። አንዳንዶቻችሁ ወፍራም ሰው የሚጥል አይምሰላችሁ። ቀጭን ውስጥ ቀጭን ጉልበት አለ። እንደዛ አደባደባለሁ፣ እጣላለሁ። ጩቤ የሚባል አለ ገጠር የሚታጠቀው፣ እሱን ታጥቄ እሄዳለሁ። ቡድን ፈጥሬ ከሌላ ቡድን ጋር ይደባደባለሁ።
ጆሳንሰን አካባቢ እኔን የማያውቅ የለም። ያን ወታደር ሁኜ ሌሊት እወጣለሁ። ሻለቃዎችን ደብድቤ ደም አፍስሼ ወደ እንትን ይገባ። ሻለቃን አይደለም 100 አለቃን መንካት አትችልም። 50 አለቃን መንካት አትችልም። ተራ ወታደር ሆነ። እኔ ተራ ወታደር ሆኜ ሻለቃን ደብድቤ ገባለሁ። የገባበት ገብቼ ቢሮ ውስጥ ካናደረኝ፣ በስራ ቦታ ካናደረኝ ፈልጌ ያለበት ቦታ ሄዳለሁ። ከዛ የማይደረግልም አሻዋ ሸክሞኝ ቁጭ በል ተነስ፣ ቁጭ በል ተነስ፣ ዳገት ውጣ ውረድ እያሉ ይጫወቱብኝ ነበር። በዛ ስቃይ ውስጥ ነበር። ሰይጣን እንዲያርጉ ያሰቃየኝ ነበር። የናዝሬቱ ኢየሱስ ግን ነፃ ወጣኝ። ሃሌሉያ! እኛ አንዳንድ ጊዜ ስሜታችንን በቃ መቆጣጠር ሲያቅተን ለምን ብላችሁ አታውቁትማ። የነካን ያውቃል። ከየት እንደተፈታን እናውቃለን። ከየት ነፃ እንደወጣን እናውቃለን። ተነክተናልና እነካለን። ያድናል የናዝሬቱ ኢየሱስ። ነፃ ያወጣን ከዚህ አይነት ከመጠጡማ ተውት። ከሲጋራው 2 ፓኮ 40 ሲጋራ ነው የሚጨርሰው። የናዝሬቱ መጣና ሰላም ገባ፣ ክብር ገባ፣ ሕይወት ገባ፣ እረፍት ገባ። የነገስታት ንጉሥ ባሪያ ሆንኩት። ከኃጢአት ባሪነት ወደ ነገስታት ንጉሥ፣ ወደ ጌቶች ጌታ ባሪነት፣ ወደ ዘላለሙ አገልግሎት ገባው። ወደ ኩነኔና ጊዜያዊ ከሆነ ወደ ቃጠሎ ከሚወስድ አገልግሎት ወደ እረፍት የሚያሻግር የክርስቶስ አገልግሎት። አለቃው ሰይጣን ለዘላለም ተሽሯል። ስልጣኑ ተሽሯል። አገዛዙ ተሽሯል። ሌላ ውልስ ልስጣችሁ። ሉቃስ ምዕራፍ 10 ቁጥር 18 ላይ ስትሄዱት በአለቆች ላይ በስልጣናት ላይ ገዢ በሆነው በሰይጣን ላይ ስልጣንን ግንጡን እባቡን ትረግጡ ዘንድ ርገጡ። ስትረገጣችሁ የኖራችሁበት ታሪክ ተቀይሯል። አሁን ወደ መርገጥ ምዕራፍ አሸጋግሯችኋል። አለቃው ላይ የበላይ ሆናችኋል። የእግዚአብሔር የልጅነት ማዕረግ አግኝታችኋል። እሰይ! ክብር ለኢየሱስ ይሁን። አንዳንዶቻችን ጎናችን እንኳ ድቤ የሚመታ ጫት የሚቃም ካለ እንፈራለን። እንዲህ ይላል እኮ መጽሐፍ ቅዱስ፣ ግንጡንና እባቡን ትረግጡ ዘንድ ስልጣን ሰጥቻችኋለሁ። በአንተ ያለው ከዓለም ካለው ይበልጣል። ኢየሱስ ለዘላለም ጌታ ነው። መዋጋቱን አቆመ አይደለም፣ አሸናፊነቱ ተሰጥቷል። መዋጋት ለሱ ተሰጥቷል። ድል ካለ ምንም መፍራት የለብንም። ሰኮናን ይቀጠቅጣል ይላል። አንተ ደግሞ ራስ። የክርስቶስ ስም ከስሞች ሁሉ በላይ ነው። አንድ የገረመኝ ነገር የክርስቶስ ስም ብልጫነቱን በጣም እያሰብኩት መጣው እና በሕይወታችን ይህንን እንድናስበው እፈልጋለሁ። እዚህ መጽሐፍ ላይ 1-2 ነገር ልንገራችሁና ከዛ አብረን እንጸልይ። አንደኛው ይሄ ከተሰጠን ከተገረዝን በክርስቶስ ነፃ ከወጣን ኃጢአታችን ይቅር ከተባልን ሕያዋን ከሆንን ስልጣን ከተሰጠን ምን አይነት ነው የሚጠበቅብን? ኃላፊነታችን ምን? ስር ሰዳችሁ ይላል። ስር ስደዱ። የላይ ክርስትናን አቁሙ። ክርስቶስ ውስጥ ጥለቁ። በክርስቶስ ውስጥ ኑሩ። በክርስቶስ ባህሪ ውስጥ ግቡ። አለቱ ውስጥ ተተክላችኋል ይላል ቁጥር 6 ላይ። የተተከልነው ሕይወት ስላለን ነው። ተክል አሁን ብዙዎቻችን የምናየው ይሄ ወደ ላይ ያደገውን እንጂ ወደ ውስጥ የገባውን ነገር ብዙ አናይም፣ አይታይም። እውነተኛ እድገት ግን ከማይታየው ስር ይጀምራል። ስር ወደ ውስጥ ከተለቀ ወደ ላይ ማደግና መጠንከር የግድ ነው። ስር ደግሞ ምግቦችን የተለያየ ነገሮችን ለቅርንጫፉ ያመጣል። እኔና እናንተ በቃሉ በጸሎት ከእግዚአብሔር ጋር ባለን ህብረት በመንፈስ ቅዱስ ሙላት ስር መስደድ አለብን። የላይ ክርስትና ይብቃ። በእውነት እግዚአብሔር በምላሳችን ላይ ጉልበት የሚያገኘው በውስጥ ሰውነታችን ጉልበታም ያድርገን። የምላስ ጉልበትን እግዚአብሔር ያቁምልን። የምላስ ጉልበትን እግዚአብሔር ከኛ ላይ ያንሳው። የባህሪ ጉልበት ያምጣልን እግዚአብሔር። ክርስቶስን የሚመስል
እንደ መስታወት ታብለጨልጫላችሁ ይላል። እንደ ምን ማለት ነው? መስታወት እኮ ባለቤቱ ስላለ መስታወት ጋር እኔ እጄ ካላየው ማን ይታያል? ኢየሱስ በእኛ ውስጥ በሙሉ ከታየ እኛ መስታወት እንሆናለን። ኢየሱስን ማብለጭለጭ ማለት የሱ ሙሉነት በእኛ ውስጥ መገኘት ነው። የሱ ሙሉ ኃይል ሙሉ ስልጣኑ ተደላድሎ በባለቤትነት በንጉስነት በውስጣችን ቦታ ሲያገኝ ነው። ባለፈው እኔ ያው ሰዎች ሲመጡ እያስተማርኩ በቸርች ኃላፊነት አባልነቱ ሲገቡ ሳስተምር ከአንድ ቦታ የመጡ ሰዎች አሁን አልጠራቸውም፣ እዚህ ቁጭ ብላችሁ ስላላችሁ ሲመጡ የነሱ ግን አስገረመኝ። የነሱ ሰዎች ለአንዳንዶቻችሁ መስክሬያለሁ፣ አስገረመኝ እና የመጡት ከዛ ከስደት ከመከራ ውስጥ እና ክርስቶስን ከሚቃወም መካከል ነው ወደዚህ የመጡትና ይህ ቸርች ነው እንደው ይህን ህይወታችን የሚያስቀጥለን ብለን ስንፈልግ ነበር ብሎ ሳስተምራቸው እግዚአብሔርን ቃል ያለቅሱ ነበር። ለምን መጥሉት? ይኸው ማግነቱ ነው ማግነቱ ነው። በፉከራ ኢየሱስ የለም በህይወት እንጂ ኢየሱስን የሚገልጥ ህይወት እግዚአብሔር ያደርግልን። ቤታችን ኢየሱስን ይግለጠው፣ ኑሯችን ኢየሱስን ይግለጠው፣ ባህሪያችን ኢየሱስን ይግለጠው። ኤጳፍራዎች እንሁን። የግድ የሆነ ስም አትጠብቁት። እንደኔ ወይ መጋቢ ምንም ቢሆንም እንደሱ ሆናችሁ እኮ አንዳንድ እድል ላታገኙ ትችላሉ። መጋቢው ነው ብዙ ጊዜ መድረክ ላይ የማታዩ ሰው ሊኖር ይችላል። ሐዋርያው ነው ስንት ቤተክርስቲያን ተከለ ብትል ታሪክ የሌለውም አለ። ዛሬ ግን ባለ ታሪክ ኢየሱስ ካንተ ጋር ይሆናል። ኤጳፍራ ስትሆኑ ብርቱ ታጋይ ሰራተኛ ስትሆኑት የኢየሱስ ክርስቶስ ሥራ በሕይወታችን ይገለጣል። ዛሬ በሕይወታችን ውስጥ እንደ ኤጳፍራ በጎ ወታደር ታጋዮች ተጋዳዮች እንደ ጳውሎስ ስላላየ ሰው ጳውሎስ የሚጋደል ከሆነ እስቲ የቤተ ክርስቲያን አገልጋዮችም ዲያቆናትም ኳዮችም መጋቢያንም ራሳችንን ፈትሽ። ምን ያህል እየተጋደልን ነው ፍጹም ሰው ለማቅረብ? ዋው! መንግስተ ሰማይ ስንደርስ እንደምናወራ አይደለንም። እንደሰራ ነው መጠን ይሰፈራል እንጂ ንጉሡ ባረክ እንዳደርገው በጣም ጥሩ የሚገርም ነገር ሆኖ እንደዛ አይደለም። ባለቤቱ ሚዛን አለው። እኔ እንኳን ምስክር አላቀርብለትም። በራሱ ሽልማት ይገባል አይገባም። በቃ እባካችሁ እግዚአብሔር ያድነን። እባካችሁ እግዚአብሔር ይለውጠን። እባካችሁ እግዚአብሔር ወደ ስፍራችን ይመልሰን። አባቶቻችን ወደ ተመለሱበት የእግዚአብሔርን ክብር ወደ አብለጨለጩበት እግዚአብሔርን በመፍራት ወደ ኖሩበት እርስ በርሳቸው ተጣብቆ ክርስቶስን ወደ ገለጡበት ዘመን እግዚአብሔር አምላክ ይመልሰን፣ ያድነን፣ ይታደገን እግዚአብሔር። ወገኖች ሆይ ዛሬ እግዚአብሔር በውስጤ ማታም 7 ሰዓት በፊት ይመስለኛል ተነስቼ ባለቤቴ ጋር በፈረቃ ነው የጸለይ ነው። እኔ ጸሎት ሲደክም እሷ መታ ገባች። እንደዛ ነው እስኪ ነጋ ድረስ የቆየ ነው ማለት ነው። ግን ሲጸልይ እግዚአብሔር አንድ ነገር ይለኝ ነበር። የእግዚአብሔር አምላክ የኃይል ስበትና የኛ በትክክለኛ ቦታ ላይ መሆን ግዴታ አይደለም። ግዴታ አይደለም። እኔ በትክክለኛ ቦታ ላይ ሲሆን የእግዚአብሔር ኃይል ይስበኛል። የእግዚአብሔር ጸጋ በውስጤ ይሰራል። ትክክለኛ ቦታ ላይ እንድንሆን እግዚአብሔር ይርዳን። ስስ ሕይወት ያስፈልጋል። ስስ ለጌታ ስስ የሆነ ልብ፣ እሺ የሚል ልብ፣ የሚራብ ልብ፣ የሚጠማ ልብ እግዚአብሔር በውስጣችን ያድርግልን። እያረጀን ከመሄድ እግዚአብሔር ያውጣን። ክብር ለአምላካችን ለእግዚአብሔር ይሁን። ስር ስደዱ ወደ ላይ ደግሞ ይደጉ ይላል። ታነጹ ማለት ወደ ላይ ጉሊ ሁኑ። ለዓለም ኢየሱስን ጉሊ አድርጋችሁ አሳዩት። ይሄ ጉሊ መሆን ማለት ለሰው እኔ ማለት አይደለም። በእኛ ውስጥ ኢየሱስ ይታያል። በእኛ ውስጥ ኢየሱስ ይገለጣል። ከዛ ደግሞ ምን ይላል? ጽናት፣
ፍሬ የተትረፈረፈ ፍሬ ማደጋችሁ በትክክል የምታወቀው የምስጋና ህይወት ሲኖራችሁ ነው። የተትረፈረፈ ምስጋና የማደግ ምልክት ነው። የማያመሰግን ሰው ያማደጉ ልክ እዛ ጋር ነው ያለው። የሚያመሰግን እግዚአብሔር ልክነት፣ ታላቅነት፣ ትክክለኛነት ምስጋና ይሰጣል። ስለዚህ እግዚአብሔር አምላክ በነፃነት እንድንኖር ክርስቶስ ነፃ አውጥቶናል። ይህን ነፃነት የሚያስቀጥል ህይወት በተቀበላችሁት ህይወት ኑሩ ብቻ ሳይሆን እደጉ ነው መጽሐፉ። እደጉ፣ ጨምሩ፣ ስር ስደዱ።